ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራታ ፕሮግራማችን አሁን ጀምሯል። በዛሬው የብስራታ ፕሮግራማችን በኢትዮጵያ ፕሪሚየር ሊግ ደጋፊዎች ለምን ወደ ስታዲየም አይገቡም? የማይገቡበት ምክንያት ምንድነው? ተጽዕኖስ ምንድነው? በሚለው ርዕሰ ጉዳይ ላይ ቆይታ እናደርጋለን። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሰላም መልካም። በዛሬው የብስራታ ፕሮግራማችን በኢትዮጵያ ፕሪሚየር ሊግ ደጋፊዎች ለምን ወደ ስታዲየም አይገቡም? የማይገቡበት ምክንያት ምንድነው? እንዲሁም ደግሞ በክለቦች ላይ ደጋፊዎች ባለመግባታቸው ያሳደራሉ ተጽዕኖ ምንድነው የሚለውን ጉዳይ እንመለከታለን። በኢትዮጵያ ፕሪሚየር ሊግ ከዚህ ባለፉት 2-3 ዓመታት የሚነሳ ጉዳይ ነበረ። ፕሪሚየር ሊግ ወደ አዲስ አበባ ባለመመለሱ ወይም ደግሞ ተዛዙሮ ባለመደረጉ የደጋፊዎችን ቁጥር ቀንሷል። ደጋፊዎች ባለመግባታቸውም የፉክክር መንፈሱ ላይም የራሱን የሆነ ተጽዕኖ አሳድሯል የሚባል ነገር ነበር። ነገር ግን ዘንድሮ የኢትዮጵያ ፕሪሚየር ሊግ በአዲሱ ፎርማት መሰረት ወደ አዲስ አበባ ከተመለሰ በኋላ የሚፈልገውን አይነት ቁጥር ደጋፊ ይገባል ተብሎ ተጠብቆ ነበረ። መጀመሪያ በተጀመሩት በመጀመሪያው ሳምንታት የሸገር ደርቢ በተደረገበት ሳምንታትም ያንን የተጠበቀውን ያክል ደጋፊ ተገኝቶ የኢትዮጵያ ፕሪሚየር ሊግ የደጋፊዎች ድባብ ዳግም ተመለሰ ተብሎ በብዙ የእግር ኳስ አፍቃሪያን የኢትዮጵያ እግር ኳስ አፍቃሪያን ዘንድ ደስታም ነበረ። የስቴዲየም ድባቡም በሚገባው ተመልሶ ነበር። ከዛ በኋላ ግን ካደር የደጋፊዎች ቁጥር እየቀነሰ መጥቷል። የሚፈልገውን ያክል ደጋፊ አልተገኘም በስቴዲየሙ። ይህም ደግሞ የራሱን የሆነ ተጽዕኖ በክለቦች ላይ አሳድሯል። ነገር ግን ደጋፊዎቹ ወደ ስታዲየም የማይገቡበት ምክንያቱ ምንድነው? ተጽዕኖቹስ ምንድናቸው? በክለቦች ላይ የሚያሳድረው ተጽዕኖ የሚለውን ጉዳይ ዛሬ በዋናነት በብስራታ ፕሮግራማችን የምንመለከተው ጉዳይ ይሆናል። እዚህ ሀሳብ ላይ ቆያል። እንግዲህ እንደ ጠቀስከው ነው የኢትዮጵያ ፕሪሚየር ሊግ በተለይም ከ2013 የውድድር ዘመን ጀምሮ በተመልካች ድርቅ እንደተመታ እንግዲህ ያለፉትን 5 ዓመታት አሳልፏል። ዘንድሮ ይህ ጉዳይ በተወሰነ ደረጃ ሊቀንስ ይችላል የሚል ግምት በብዙዎች ዘንድ ነበር። በተለይም ውድድሩ አዲስ አበባ ላይ ከመደረጉ አንጻር በርካታ ደጋፊዎች ውድድሩን ይታደማሉ የሚል ቅድመ ግምት ነበረ። ግን እንደታሰበው ሊሆን አልቻለም። በአሁኑ ሰዓት በስታዲየሞች ውስጥ ተመልካቾች ከሚገኙበት ይልቅ የማይገኙበት ጨዋታዎች ይበዛሉ። አብዛኞቹ ጨዋታዎች በሚባል ደረጃ ደግሞ ስታዲየሙ ሞልቶ አያውቅም። እስካሁን እንግዲህ በኢትዮጵያ ፕሪሚየር ሊግ ከ40 በላይ ጨዋታዎች በተለይም በአዲስ አበባ ተደርገዋል። ነገር ግን በአንድ ጨዋታ ላይ ብቻ ነው ስታዲየሙ ሞልቶ ተመልካቾች ወደ የቤታቸው የተመለሱት። በሌሎች ጨዋታዎች ላይ ግን በርካታ ተመልካቾች ወደ ስታዲየም አልተገኙም። ይህ ደግሞ ለምንድን ነው የሆነው? ምክንያቱ ምንድን ነው? ተጽዕኖስ የሚለውን ዛሬ በደንብ እንመለከታለን። እንግዲህ አዲስ አበባ ላይ ከወትሮ በተለየ ጊዜ ተመልካቾች በብዛት ይገኛሉ ተብሎ ግምት ሲሰጥ መነሻው እንግዲህ ያለፉት ጊዜያት በኢትዮጵያ ፕሪሚየር ሊግ ላይ የታዩ እውነታዎች ናቸው። እንግዲህ አዲስ አበባ ላይ ያሉ ክለቦች 6 ክለቦች በዚህ ውድድር ላይ ይሳተፋሉ። ከ6ቱ ክለቦች 2ቱ እጅግ በጣም ስቴዲየሙን ሞልቶ የሚተርፍ ደጋፊ እንዳላቸው ይታወቃል። እነሱ ዋናዎቹ ናቸው። ከነሱ ባሻገር ደግሞ አዲስ አበባ የኢትዮጵያ ዋና መዲና ከመሆኗ ጋር ተያይዞ የበርካታ ብሔር ብሔረሰቦች መቀመጫ ከመሆኗ ጋር ተያይዞ የክልል ክለቦችም አዲስ አበባ ላይ በርካታ ቁጥር ያለው ደጋፊ እንዳላቸው ይታወቃል። አብዛኞቹ በሚባል ደረጃም እውነት ለመናገር ስታዲየሙን በተለይም የአዲስ አበባ ስታዲየሙን ሞልቶ ሊተርፍ የሚችል ደጋፊ እንዳላቸው ካሁን ቀደም ተመልክተናል። ስለዚህ ከዛ ምልከታ በመነሳት ዘንድሮ ላይ የኢትዮጵያ ፕሪሚየር ሊግ በበርካታ ደጋፊዎች ላይ ታጅቦ በአዲስ አበባ ይደረጋል የሚል ግምት እንዲታደር አድርጓል። እንደምታስታውሰው ካሁን ቀደም ወላይታ ዲቻ አሁን በቅርብ እንኳ በኢትዮጵያ ጥሎ ማለፍ ፍጻሜ ላይ የተመለከትነው እውነት አለ። ስታዲየሙ ውስጥ ተመልካቹ ከቁጥር በላይ መጥቶ ወደ ቤቱ የተመለሰበት ሁኔታ እንደነበረ የምናስታውሰው ነው። ፋሲል ከተማ፣ መቀሌ ሰባ እንደርታ፣ አርባ ምንጭ ከተማ ስትመለከታቸው እነዚህ ደጋፊዎች ካሁን ቀደም በኢትዮጵያ ፕሪሚየር ሊግ ላይ ሲጫወቱ ቢያንስ የስታዲየሙን ግማሽ ያህል እንኳ የሚሞላ ደጋፊ ነበራቸው። ወላይታ ዲቻ እና አርባ ምንጭ ከዛም በዘለለ
ስታዲየሙን በጣም ያደምቁት ነበር። የአዲስ አበባ ስቴዲየም ድምቀቶች ቅዱስ ጊዮርጊስና ኢትዮጵያ ቡና ቢሆኑም በዋናነት ነገር ግን ከነሱ ቀጥሎ ግን እነዚህ ክለቦች በዋናነት ይጠቀሳሉ። በዘንድሮ የውድድር ዘመን ግን እነዚህ ክለቦችም ሆኑ የከተማው ክለቦች የሚባሉት ቅዱስ ጊዮርጊስና ኢትዮጵያ ቡና እርስ በርስ ሲጫወቱ ካልሆነ በቀር በሌሎች ጨዋታዎች ላይ ስታዲየሙን ሞልቶ አልተመለከትንም። ለምን የሚለው ጉዳይ እንግዲህ ዛሬ በዋናነት እንመለከታለን ማለት ነው። የደጋፊዎች ያለመግባት ብዙዎችን የሚያነጋግር ሆኗል። በተለይም ደግሞ ቅድም እንደጠቀስነው አዲስ አበባ በመሆኑ በርካታ ደጋፊዎች ይገኛሉ ተብሎም ተጠብቆ ነበረ። በተለይም ደግሞ ያለፉትን ዓመታት ሊጉ ከደጋፊዎች ርቆ በመደረጉ ከዛ ናፍቆት ለማገገም ብዙ ደጋፊዎች ወደ ስቴዲየም ይገባሉ ተብሎ ተጠብቆ ነበር፣ ግን ያ አልሆነም። የመጀመሪያው ሳምንት የቅዱስ ጊዮርጊስና የኢትዮጵያ ቡና የሸገር ደርቢ ጨዋታ ላይ ከፍተኛ ቁጥር ያለው ደጋፊ የተመዘገበው። ከዛም በኋላ ያሉትን ደረጃዎች የሚይዙትም የጊዮርጊስና የቡና ደጋፊዎች ናቸው። ከዛ በኋላ ባለው እንግዲህ ብዙ ጨዋታዎችን ስንመለከት ክፍት የሆኑ በሜዳው ክፍት ሆኖ ጨዋታዎች የሚደረጉት ምናልባት የእሁድ ዕለታው ጨዋታ የመቀለ ሰባ እንደርታና የፋሲል ከነማ ጨዋታ ከፍተኛ ቁጥር ያለው ደጋፊ ገብቶበታል ተብሎ የተነገረው ያኛው ጨዋታ ብቻ ነው። ሌሎቹ ጨዋታዎች ግን የለም በሚባል ደረጃ የሚሆንበት ከክቡር ትሪቡን የዘለለ ደጋፊ የማይገባበትን ጨዋታዎች ነው እየተመለከትን ያለ ነው። ይሄ ደግሞ ብዙ ምክንያቶች ይኖሩታል። እንግዲህ ለምን አይገቡም የሚለው በደንብ የሚያነጋግር ጉዳይ ነው። ስለዚህ ለምን አይገቡም የሚለውን ነገር እንመለከታለን። በተለይ ደግሞ ምክንያቱ ምንድን ነው? ደጋፊዎቹ የሁሉ ነገር ከተሟላላቸው ወደ አዲስ አበባ ከመጣ ሊጉ ቢያንስ አዲስ አበባ ያሉት ጨዋታዎች ቅድም የጠቀስናቸው ነገሮች ለማየት የሚሆኑ ነገሮች ከዚህ በፊት ከነበሩት ነገሮች አመቺ ነገሮች አሉ ተብሎ ይታሰባል። ግን አልገቡም። ያ ያልሆነበት ዋነኛ ምክንያቱ ምንድን ነው የሚለውን ነገር ምክንያቶቹን እንመልከት። ማለት በዋናነት የሚጠቀሰው የውጤት መዋዠቅ፣ የቲሞች ወጥ አቋም አለማሳየት በዋናነት የሚጠቀሰው ምክንያት ይህ ነው ተብሎ ነው የሚታመነው። ባለፉት 9 የኢትዮጵያ ፕሪሚየር ሊግ ጨዋታዎች ላይ በትላንት ፕሮግራማችን ላይም እንደተናገር ነው ወጥ የሆነ አቋም ወይም ደግሞ እያደገ የሚሄድ አቋም ያለው ቡድን በኢትዮጵያ ፕሪሚየር ሊግ ላይ አልተመለከትንም። አንዴ ጠንካራ፣ አንዴ ደካማ፣ አንዴ ደግሞ ምንም መናገር የማትችልለት ቡድኖች እየሆኑ መጥተዋል። ኢትዮጵያ ፕሪሚየር ሊግ ቁጥሮች በሙሉ የሚናገሩት አንድም ቡድን ወጥ የሆነ አቋም ማሳየት እንዳልቻለ ነው። በተወሰነ ደረጃ ለመናገር ያህል አሁን በአዲስ አበባ ላይ በተደረጉ የመጀመሪያ 5 ጨዋታዎች ላይ ስትመጣ እንግዲህ 8 ያህል ቡድኖች ናቸው የተሻለ ወይም ደግሞ ማግኘት ከነበረባቸው 15 ነጥብ ከ50 በላይ ማምጣት የቻሉት። አብዛኞቹ ከዛ በታች እያመጡ የነበረበት ሁኔታ ነው የነበረው። ይህ ደግሞ በቡድን ደጋፊዎች ላይ የሚያሳድረው በውድድሩ ጥራት ደረጃ ላይ የሚያሳድረው ተጽዕኖ ከፍተኛ ነው። በመጀመሪያው ሳምንታቶች ላይ ለምሳሌ ያህል ብንመለከት አሁን ኢትዮጵያ ቡና ነው እንግዲህ አሁን በርካታ ደጋፊ ወደ ስቴዲየም ሊገባ የሚችል ያለው። ነገር ግን ኢትዮጵያ ቡና በመጀመሪያው 5 ጨዋታዎች ላይ በደጋፊዎቹ ፊት ባደረገው ጨዋታዎች ላይ 4 ነጥብ ብቻ ነው ማምጣት የቻለው። ከ15 ነጥብ 4 ነጥብ ነው ያመጣው። ይህ እንደ ደጋፊ ስትመለከተው በጣም የሚያምን ነው። በተመሳሳይ ሌሎቹንም ቡድኖች ስትመለከታቸው እንደዚሁ ያመጡት ነጥብ እጅግ በጣም ደካማ ሊባል የሚችል ውጤት ነው። እንግዲህ አዲስ አበባ ላይ ሌሎቹ በርካታ ደጋፊ ያላቸው ክለቦች ወላይታ ዲቻ፣ ፋሲል ከተማ፣ መቀሌ ሰባ እንደርታ፣ አርባ ምንጭ ናቸው። እንግዲህ መቀሌ ሰባ እንደርታን፣ አርባ ምንጭን እና ወላይታ ዲቻን ስትወስድ በተለይ መቀሌ ሰባ እንደርታና አርባ ምንጭ ከተማ አንድም ጨዋታ አላሸነፉም። እስካሁን በዚህ 9 ጨዋታዎች አንድም ጨዋታ አላሸነፉ። 5 ጊዜ አቻ ነው የወጡት፣ 4 ጊዜ እኩል ተሸንፈዋል። ወላይታ ዲቻንም ስትመለከተው 4 ጊዜ ተሸንፏል፣ 1 ጊዜ ነው ያሸነፈው። 4 ጊዜ ደግሞ ተሸንፏል። ይሄ እንደ ደጋፊ በጣም ከባድ ነው። ኢትዮጵያ ቡና 4 ጊዜ ያህል ተሸንፏል። ቅዱስ ጊዮርጊስ እንደዚሁ ስትመለከተው አሁን ወደ በኋላ ላይ መጀመሪያ ላይ ጥሩ ነበረ። ቅዱስ ጊዮርጊስ ጥሩ በነበረ ሰዓት ላይ ጥሩ ተመልካች የሚፈልገውን ያህል ባይሆንም ቅዱስ ጊዮርጊስ ጋር
ስትመጣ የውስጣዊ ችግሮችም ስላሉ ግን እንደዛም ሆኖ የተሻለ ደጋፊ ምናልባት አሁን ሐዋሳ ላይ ስለሆነ በርግጥ ያንን ሐዋሳ ላይ ሊከብድ ቢችልም ነገር ግን የሐዋሳ ውጤት ደግሞ ወደዚህ ተጽዕኖ ያደርጋል አሁን በቀጣይ ጨዋታዎች ላይ። ስለዚህ የመጀመሪያው ሳምንታት ላይ ግን ቅዱስ ጊዮርጊስ ውጤት በነበረበት ሰዓት ላይ ጥሩ ሊባል የሚችል ደጋፊ ስቴዲየም ገብቶ ተመልክተናል። ከዛ ባለፈ ግን አሁን የጠቀስኩልህ ክለቦች አሁን በአንጻራዊነት ሌላው የተሻለ ምናልባት ተብሎ የሚባለው ፋሲል ከተማ ነው። ፋሲል ከተማ ጋር የተሻለ ከሌሎቹ የተሻለ ደጋፊ ለምን መምጣት ቻለ ብለህ ስትል ውጤት የተሻለ ቁመና ላይ ነው ያለው ፋሲል ከተማ። ስለዚህ የተሻለ ነገር ካለ ደጋፊ ወደ ስቴዲየም ይመጣል ማለት ነው። ስለዚህ ሌሎቹ ክለቦች ላይ ግን ይሄንን አልተመለከትንም። ባለመመልከታችን የተነሳም ስቴዲየሙ በባዶ ስቴዲየም ውድድሩ በባዶ ስቴዲየም እየተደረገ ያለው። ስለዚህ የቡድኖቹ ወጥ አቋም አለማሳየት፣ እያደገ የሚሄድ ነገር አለማሳየት በዋናነት ይጠቀሳል። ይህን አሁን ቅድም ባሳየው ቁጥር መረዳት ይቻላል። በቃ ውጤት ካለክ ጥሩ ነገር የምታሳይ ከሆነ ደጋፊ ወደ ስቴዲየም ይመጣል። ቅዱስ ጊዮርጊስ ላይ አይተናል፣ ፋሲል ከተማ ላይ አይተናል። ሌሎቹ ላይ ግን መመልከት አልቻልንም። ምክንያቱም ደጋፊ ጊዜውን መስዋዕት አድርጎ ገንዘቡን መስዋዕት አድርጎ የሚመጣው ስቴዲየም የሚገባው ጥሩ ነገር ለመመልከት በቡድኑ ለመደሰት ለመርካት ነው። ነገር ግን ጊዜውን መስዋዕት አድርጎ ገንዘቡን መስዋዕት አድርጎ መጥቶ መናኛ የሆነ ደካማ ውጤት ሲመለከት ግን ያማል። በዛ ላይ አስበው ጨዋታው የሚደረገው በአብዛኛው በስራ ሰዓት ደጋፊው ምን ያህል መስዋዕትነት አድርጎ ወደ ስቴዲየም ሊመጣ እንደሚችል ማሰብ ያስፈልጋል። ስለዚህ ለዚህ ደጋፊ መጨነቅ ያስፈልጋል። ለዚህ የሀገራችን እግር ኳስ መጨነቅ ያስፈልጋል። ክለቦች፣ አመራሮቹ፣ አሰልጣኞቹ፣ ተጫዋቾቹ ትርጉም ሊሰጡት ይገባል። ከሌላው ጊዜ በተለየ ደጋፊው ስራውን ጥቶ ነው የሚመጣው። ገንዘቡን መስዋዕት አድርጎ ነው የሚመጣው። ጊዜውን መስዋዕት አድርጎ ነው የሚመጣውና እንደዚህ ሆነ ስትመጣና ውጤት ስታጣ ያማል። ደጋፊዎች ከዚህ ተመልክተ ከሆነ በተለይ የኢትዮጵያ ቡና ደጋፊዎች የመጀመሪያው ሳምንታቶች ላይ ስቴዲየም ውስጥ እንደዛ ተበሳጭተው ስሜታቸውን ገልጸው እንኳ እቤታቸው ገብተው በማግስቱ አድሮ እንኳ ስሜታቸውን መቆጣጠር አቅቷቸው ማህበራዊ ሚዲያ ላይ ወጥተው በቃ የቡድን በቃ ከውድድር ይውጣ እስከ ማለት የደረሱበት እኮ ሁኔታ ተመልክተናል። በቃ ያ ቡድኑ እንዲፈርስ እንዲል ፈልገው አይደለም ደጋፊዎች፣ ግን በቃ የስሜታቸው ጫፍ ግን እዛ ድረስ በቃ ተውን አርፈን እንቀመጥ ቤታችን እስከ ማለት የደረሱበትን ሁኔታ በደንብ ተመልክተናል። ወላይታ ዲቻ ላይ እንደዚሁ ሲያለቅሱ የነበሩ ደጋፊዎች ብዙ ናቸው። አርባ ምንጭ ጋር እንደዚሁ ትመለከተው ነገር አለ። ስለዚህ ደጋፊዎቹ ቡድናቸውን ጠልተው ሳይሆን መጥተዋል። ስቴዲየም የተወሰነ ደረጃ ተገኝተዋል። ነገር ግን ያ ቁጥር እያደገ መሄድ ሲገባው እየቀነሰ የመጣው የቡድኖቹ አቋም አስተማማኝ ስላልሆነ፣ የቡድኖቹ ጥንካሬ አሳማኝ ስላልሆነ፣ የአንዳንዶቹ ቡድኖች ቅርጽ ደግሞ ምንም ስለሆነ በቃ ምንም ቅርጽ ቡድኑ ተዘጋጅቶ የሚያቅም የማይመስልበት ሁኔታን እየተመለከትን እንግዲህ እነዚህን ስል ቡድኖቹ በዚህ ጥንካሬ ላይ በዚህ አቋም ላይ ላለመገኘታቸው አንዳንድ ምክንያቶች ሊኖሩ ይችላሉ። ግን እነዛንም ቢሆን ተቋቁሞ ከዚህ የተሻለ የሚታይ ነገር ማሳየት ያስፈልጋል። ያው ደጋፊዎች ወደ ስቴዲየም ሲገቡ ምናልባት ከክለባቸውን የሚደግፉበት መንገድ ወይ ሜዳ ላይ እንቅስቃሴ ወይ ደግሞ ውጤቱ ካልሆነ እዛ ውስጥ ገብተው እንዳልከው ሰዓታቸውን ጊዜያቸውን ነው እዛ ሰውተው እዛ ሜዳ ላይ የሚገኙት። ያ ደጋፊ ደግሞ ያንን ጊዜና ሰዓት ሰውቶ የሚፈልገውን ነገር ካላየ
የደጋፊው ቁጥር ከጊዜ ወደ ጊዜ የሚቀንስበት መንገድ እየጨመረ ነው የሚሄደው። ምክንያቱም የጥራቱ ደረጃ ከፍ ካላለ ያንን ጥራት ያለው ሊግ አሁን የኢትዮጵያ ፕሪሚየር ሊግ በተለይ አዲስ አበባ ላይ የተደረጉ ጨዋታዎች ስንመለከት ምናልባት ከባድ ነው። ደጋፊ 1000 ብር አውጥቶ 500 ብር 600 ብር አውጥቶ ሜዳ ላይ ገብቶ ከዛ የሚደረጉት በአብዛኛው የስራ ሰዓት ላይ ነው የሚደረጉት። ያንን ስራውን ሰውቶ ቢሮ ዘግቶ የሚመጣ በርካታ ደጋፊ አለ። ያ ደጋፊ ግን ሜዳ ላይ ገብቶ የሚፈልገው አይነት እንቅስቃሴ ካላየ ወይ ከውጤት ካልሆነ ወይ ደግሞ ከእንቅስቃሴ ደረጃ ላይ ካልሆነ ከባድ ነው የሚሆነውና አንዳንዴ ደጋፊዎቹ ላይ ላትፈርድ የምትችልባቸው ምክንያቶች የሚያስገድዱ ምክንያቶች አሉ። ሜዳ ላይ ያለውን እንቅስቃሴ ስታይ ይሄ ደጋፊ ምን አይቶ እዚህ ይቀመጣል የሚለውን ነገር ታያለ። ከዛ በኋላ ደግሞ የባሰ ብሎ ደግሞ ክለቡን ደግፎ ቢያንስ ውጤት ካላገኘ ደግሞ ከባድ ነው የሚሆነው። ግን ደጋፊው ደግሞ ውጤት ሲያገኝ ደግሞ ሜዳ ላይ የሚመጣበት ምክንያቶችን ተመልክተናል። በደንብ በገፍ ወደ ስቴዲየም የሚገባበት ምክንያት። ስለዚህ ክለቦቻችን በደንብ አሁን ራሳቸውን መጠየቅ ያለባቸው ብዙ ጊዜ አሁን ሲባል ነበር አይደል ባለፉት 3-4 አመታት ያለ ደጋፊ ክለቦቻችን ያለ ደጋፊ መጫወታቸው እኛ ላይ ተጽዕኖ አሳድሯል። የተጫዋቾች ተነሳሽነት የአሰልጣኞቻችን ተነሳሽነት ብዙ አይደለም የሚባል ነገር ነበር። ግን አሁን ደግሞ ለደጋፊዎቹ ምቹ ሁኔታ ሲፈጠር አዲስ አበባ ቀደም ያልናቸው ምክንያቶች አሉ። በደንብ ክለቦች የራሳቸውን ደጋፊዎች የሚያገኙባት ከተማ ናት። በሁሉም መንገድ ያገኛሉ። ግን እነዛን ማግኘት የሚችሉትን ደጋፊ ያላገኙበት ምክንያት አሁን ያልናቸው የሊጉ ጥራት ደረጃ በደንብ ለዚህኛው በደንብ ዋና ሚዛን የሚደፋ ምክንያት ሆኖ እንመለከተዋለን። ደጋፊዎቹ የማይገቡበት ምክንያት ሌላ ምክንያት ይኖራቸዋል ብዬ አላስብም። ምናልባት ሌሎች ምክንያቶች ሊኖሩ ይችላሉ። ግን ዋነኛ ምክንያቶቹ ይሄኛው የሊጉ የጥራት ደረጃና ክለቦቹ ደግሞ አቋማቸውን አለመቀጠል ውጤታማ ለመሆን ውጤታማ ሳይሆን ሲቀር የሚያሳድርባቸው ተጽዕኖ ይኖራል። ጓግተው እንዳይመጡ ያደርጋል። አሁን ቅዱስ ጊዮርጊስ መጀመሪያ መደገፍ አለበት ወጣቶች ናቸው በሚለው ደጋፊው በደንብ በገፍ ገብቶ ሲያበረታታ ነበር። ውጤታማ አድርጎታል ክለቡን። ግን አሁን ደግሞ ወደ ሐዋሳ ከሄደ በኋላ ያን ውጤት ማግኘት አልቻለም። ሲመለስ ግን ደጋፊው ላይ ተጽዕኖ የሚያሳድርበት እድል ይኖራል። ጓጉተን እንዳጠብቅ ያደርጋል። የክለባችን እንደዚህ አይነት ነገር በእርግጥ ክለብ በከፍታም በዝቅታም ደጋፊ መደገፍ አለበት፣ ምንም ጥያቄ የለውም። ክለብ እስከሆነ ድረስ አትፍቀውም። አንዳንዴ አይደለ በከፍታውም ሲሆን በዝቅታውም ሲሆን ከጎኑ ልትሆን ይገባል። ግን የበለጠ ክለቡ ግን ለማግኘት የሚፈልገውን ቁጥር ለማግኘት የሚፈልገውን ነገር ለማግኘት በገንዘብ ራሱን ለመደጎም ራሳቸው ላይ በደንብ መስራት ያስፈልጋቸዋል የሚለው ነገር ሚዛን ምንም ጥያቄ የለውም። ደጋፊ ጥሩ እግር ኳስ ካየ ጥሩ ፉክክር ካየ ወደ ሜዳ ይመጣል። ውጤት ብቻም አይደለም ዋናው መሰረት። ውጤት ባይኖር እንኳን ቡድኑ ጥሩ ተመልካችን የሚስብ እንቅስቃሴ የሚያደርግ ከሆነ ልጆቹ ክለቡ ማድረግ ያለበትን ሁሉ አሟጦ የሚጠቀም ከሆነ ውጤት ባይመጣም ክለብ ነውና ዝም ብሎ በአንድ ቀን ወይ ሁለት ቀን እንቅስቃሴ የደገፍከው ክለብ አይደለም። ለዘመናት ስትደግፈው የኖርከው ክለብ ነው። ስለዚህ እንኳን ፕሪሚየር ሊግ ላይ ሆኖ ታችም ቢወርድ ወርደ ተደግፈዋል። ደጋፊው አሁን አንዳንድ ጊዜ ውጤት ቅድም የጠቀስከው ነገር አለ ከእንቅስቃሴም ከውጤትም ሳይሆን ሲቀር እንዴት ምን ብሎ ይመጣል ወደ ሜዳ? ስለዚህ ወይ እንቅስቃሴውን ማሳየት አለበት ወይ ውጤቱን ማምጣት አለበት። በቃ ውጤት ዝም ብሎም ከመጣ ደጋፊው አትሊስት የቲሚ ክብር ተጠብቋል ብሎ ይመጣል። ውጤቱ ከሌለ ደግሞ እንቅስቃሴው አለ፣ ነገ የሚሻሻል ነገር አለ፣ ነገ የሚያድግ ነገር አለ። የሰው ልጅ ምድር ላይ ሲኖር በተስፋ አይደለም የሚኖረው። ስለዚህ ቲሙ ላይ ተስፋ የሚሰጥ ነገር ማድረግ ያስፈልጋል። ይሄ ከክለቦች ይጠበቃል። ይሄ ከአወዳዳሪው አካል ይጠበቃል። እንደ ሀገር የሀገራችን የጥራት ደረጃ ነው እየወረደ ያለው እግር ኳሱ። ስለዚህ እዚህ ላይ ክለቦች በደንብ መስራት፣ ተጫዋቾች በደንብ መስራት አለባቸው። ሌሎች ከተሞች ላይ ደጋፊዎች ሳይገኙ ሲቀሩ በተለያዩ ምክንያቶች ልታቀርብ ትችላል። አዲስ አበባ ላይ ግን እውነት ለመናገር ምንም ምክንያት ማቅረብ አይቻልም። አዲስ አበባ ላይ ተመልካቹ ከስታዲየም የራቀው በቡድኖቹ አቋም በፉክክሩ ላይ እምነት ስላጣ ነው። ስለዚህ ፉክክሩን ማሳደግ ያስፈልጋል። አሁን እኮ የክለቦቹን ደጋፊዎች ለምን ክለባችሁ ሲጫወት አትገቡም ነው እያልን ያለነው አይደል? የቀረው እኮ ነፃ የሆነ ደግሞ እጅግ በጣም በርካታ ደጋፊ አለ። ኢቭን የቅዱስ ጊዮርጊስ ደጋፊ ኢትዮጵያ ቡና ሲጫወት ደስ የሚለው ከሆነ ገብቶ እኮ ያያል። የቡና ደጋፊ ጊዮርጊስ ሲጫወት ገብቶ ያያል። ነጥብ እንዲጥልለት ብሎ እንኳን ይገባል እኮ ሌላው ቢቀር ዛሬ ገብተን ይሄን ቡድን እንወግም ብለው እኮ ድሮ ይገባ ነበር፣ ብሽሽቅም ነበረ ስቴዲየም ውስጥ።
ስለዚህ አሁን ቡድናቸው ሲጫወት የማይገቡ ሌላ ቡድን ሲጫወት የማይገቡ ለምን? ቅድም እንደነገርኩ ሌላ ክልል ላይ ሄደ ጨዋታ ለመደገፍ ለማየት ከባድ ነው የሚባሉ ብዙ ምክንያቶች ደጋፊዎች ሊያቀርቡ ይችላል። አዲስ አበባ ላይ ግን ምንም ምክንያት ልታቀርብ አትችልም። የአርባ ምንጭ ደጋፊ ራቀው ልትል አትችልም። ከአርባ ምንጭ የሚመጣ ደጋፊ አያስፈልገውም። አርባ ምንጭ እዚሁ አሉት፣ ፋሲል እዚሁ አሉ፣ መቀሌ እዚሁ አሉ ደጋፊ፣ እነ ባህር ዳር እዚሁ አላቸው ደጋፊ። በቃ ከየትም መንቀሳቀስ አያስፈልጋቸውም። ይሄን ተቀናጅተ ተናበ መስራት ይቻላል። ብዙዎቹ እኮ ፋሲል እዚህ ያቋቁሟል ማህበር፣ አርባ ምንጭ እዚህ ማህበር አለው፣ ወላይታ እዚህ ማህበር አለው፣ ሁሉም ማህበር አላቸው። ለምን? ትልቅ ደጋፊ አለ እዚህ። ስለዚህ ይሄ ደጋፊ ወደ ስቴዲዮም መምጣት ይፈልጋል። ነገር ግን ግን መታመም ደግሞ አይፈልግም። ጥሩ ነገር ካሳየኸው፣ ጥሩ እንቅስቃሴ ካለ ይመጣል። እግር ኳስ ደግሞ ያለ ተመልካች አያምርም፣ ስሜትም የለውም ለተጫዋቾቹ። አንድ ተጫዋች በአንድ ወቅት ላይ ምን ስሙን መጥቀስ ይቻላል፣ ሳዳት ጀማል የኢትዮጵያ ቡና ግብ ጠባቂ በነበረበት ሰዓት ላይ ከኢትዮጵያ ቡና ይወጣና ሌላ ክለብ ይጫወታል። ሲጫወት የማታ ጨዋታ ሁልጊዜ ይደርሰዋል እና የማታ ጨዋታ ሲሆን ከታች እስከ ላይ እሱ ቱታ አድርጎ ነው የሚገባው። ብዙ ጊዜ ቱታ የመልበስ ልምድም አሉ ሳዳት ከሌሎች ግብ ጠባቂዎች በተለየና ምን አለኛ አንድ ወቅት ለኛ አረ መላኩ እኔ ብርድ ገደለኛል። ምን ለምን ሳዳት ምን ነው ምናምን ብለዋለሁ። እንዴ ምን ደጋፊ የቡና ሲጫወት እኮ ምንም ብርድ አይሰማም አዲስ አበባ ስቴዲየም ሙሉ ለሙሉ ስለሚሸፈን በቃ ደጋፊው እንትን ስላለ ብርዱ ስሜቱ ወይ ብርዱ ስሜት አይታወቅም። አሁን ግን እዚህ ግን በቃ ያንቀጠቅጣል፣ ጥርሴ እስኪ ይጋጫላል። እና እንደዚህ ነው በቃ ተመልካች ካለ ምንም ነገር በቃ የሌለህን ነገር ሁሉ አውጥተህ መስጠት ትችላለና ያለ ተመልካች እግር ኳስን ማካሄድ እጅግ በጣም ከባድ ነውና ዋናው ጉዳይ ግን መሰመር ያለበት ጉዳይ አሁንም የቡድኖቹ አቋም ወጥ አለመሆኑ፣ የሚዋዥቅ አቋም ይዞ መቅረብ ተመልካቹን ከስታዲየም አርቆታል። የበርካታ ደጋፊዎችን ስሜት ሞራልም ጎርቷል ብሎ መውሰድ ይቻላል። ዙሮ በጥምረት መስራት ያስፈልጋል። በተለይ ደግሞ የሊግ ካምፓኒው የሚሸጠው ሊጉን አይደለ። ስለዚህ እሱ ላይም በደንብ ተጽዕኖ ያሳድራል። በተለይ ደግሞ ስፖንሰሮችን ከማግኘት አንጻር። ስለዚህ እንደዚህ አይነት ደጋፊ የሌለው እግር ኳሱ የሚታይ የማይዳሰስ እግር ኳስ ከሆነ የሚፈልገውን አይነት ገንዘብ ሜክ ማድረግ ይከብደዋልና ስለዚህ በተለይ ደጋፊ ማህበሮችም እና የሊግ ካምፓኒውን በደንብ እዚህ ጋር ስራ ይጠበቅባቸዋል። ግን የተጽዕኖውን እንመልከት። በተለይ ደግሞ ክለቦች ላይ የሚያሳድረው ተጽዕኖ የኛ ሀገር ክለቦች በእጅጉ የሚታሙበት የራሳቸውን ገንዘብ ከማመንጨት አንጻር በእጅጉ የሚታሙበት ነው። ስለዚህ አንደኛው ደግሞ ገንዘብ ያመነጩበት መንገድ ከደጋፊዎች ነው። ኢኮኖሚካሊ የሚጎዳቸው ነገር አለ። የስነ ልቦናም ቅድም ያነሳቸው ደጋፊዎች ላይ የሚያሳድረው ተጽዕኖ አለና ይህንን ጉዳይ እንመልከት። በተለይ ከተጽዕኖቹ አንጻር በዋናነት እንግዲህ አሁን ላይ የደጋፊዎች ከስታዲየም መራቅ በዋናነት የሚያሳድረው ኢኮኖሚያዊ ተጽዕኖ ነው። በተለይ በክለቦች ላይ የሚያሳድረው ኢኮኖሚያዊ ተጽዕኖ እጅግ በጣም ከባድ ነው ብሎ መውሰድ ይቻላል። ደጋፊዎች ወደ ስታዲየም ባልመጡ ቁጥር ክለቡ ከሜዳ ገቢ ማግኘት ያለበትን ገንዘብ ያጣል። ሁለተኛ ደጋፊዎች ወደ ስታዲየም በመጡ ቁጥር የሚሸጡት መልካም ስማቸውን ነውና ከተለያዩ አካላት የሚያገኙትን ድጋፍ ይቀንሳል። ሶስተኛ ስፖንሰር ያሳጣል። ስፖንሰሮች ወደ ክለቦች የሚመጡት የደጋፊውን ቁጥር አይተው የውድድሩን ጥንካሬ ተመልክተው ነው። ህዝቡ ለውድድሩ ያለውን ስሜት ፍላጎት ተረድተው ነው ስፖንሰሮች ወደ እግር ኳሱ የሚመጡት፣ ወደ ክለቦቹ የሚመጡት፣ ወደ ሊግ ካምፓኒው የሚመጡት፣ ወደ ፌዴሬሽኑ የሚመጡት የእግር ኳሱን ተወዳጅነት ተመልክተው። ስለዚህ ሁሌ ባዶ ስቴዲየም የሚታየን ውድድር ስፖንሰር ለማድረግ የሚመጣ
ተቋም አይኖርም። ምክንያቱም ገቢ ለማግኘት ነው ያ ተቋም ወደ ስፖርቱ የሚመጣው። ስለዚህ ይሄ ጉዳይ በከፍተኛ ሁኔታ ክለቦቹን፣ አወዳዳሪውን አካል፣ ፌዴሬሽኑን በአጠቃላይ እግር ኳሱን ጎድቶታል። እየጎዳው ነው። አሁን ላይ ስለ ፕሪሚየር ሊግ ነው አይደል የምናወራው። ነገር ግን በአጠቃላይ በእግር ኳሱ ዙሪያ የሚንቀሳቀሱ አካላት እንቅስቃሴን የሚያስር የሚጎዳ ነው። ይሄ ነገር መታሰብ ያለበት ነገር ይሄ ነው። በቃ ወዴትም ቦታ በር አንኳኩተህ እግር ኳስን ለመሸጥ እግር ኳስን ለማስተዋወቅ አትችልም። የሚሸጥ ነገር ነው ይዘህ የምትሄደው እኮ። ግን አሁን ምን የሚሸጥ ነገር አለ? የምትሸጠው ደግሞ ተመልካቹን በቃ። ስለዚህ ተመልካቹ አለመኖሩ የክለቦቹን ገቢ ኢኮኖሚ በከፍተኛ ሁኔታ ጎድቶታል። በዘንድሮ የውድድር ዘመን ቅዱስ ጊዮርጊስና ኢትዮጵያ ቡና የመክፈቻውን ጨዋታ ሲያደርጉ በአዲስ አበባ ስታዲየም በትንሹ 17,000 ተመልካች በላይ ተገኝቷል። በዚህ ተመልካች ቁጥር ኢትዮጵያ ቡና 2 ሚሊዮን ብር በላይ ገቢ መሰብሰብ ችሏል። ኢትዮጵያ ቡና በአዲስ አበባ 5 ጨዋታዎችን አድርጓል። በዚህ ሂሳባዊ ስሌት መሰረት ኢትዮጵያ ቡና የማንንም ክለብ ደጋፊ ሳይፈልግ በራሱ ደጋፊዎች ይሄን ብር በ5 ጨዋታ ላይ ማግኘት ነበረበት። 10 ሚሊዮን ብር ኢትዮጵያ ቡና ከዚህ ውድድር አጥቷል። አሁን ያገኘው ባላቅም 3 ሚሊዮን 4 ሚሊዮን ድረስ ሊደርስ ቢችል ቢያንስ ከግማሽ በላይ የሚሆነውን ገቢ አጥቷል ኢትዮጵያ ቡና። በተመሳሳይ ቅዱስ ጊዮርጊስ ይኸውም የተሻለ እንቅስቃሴ የነበረው ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስም ይሄን ገቢ ከዚህ ውድድር ማግኘት ነበረበት። በየትኛውም አጋጣሚ ተጠቅሙ። ደጋፊዎች በተለያየ ሁኔታ ውስጥ እንኳን መግባት ባይችሉ እንኳን የተለያዩ የሽያጭ ዘዴዎችን ተጠቅመህ ይሄ ገቢ ሊያመልጥ አይገባም። ይሄ ገቢ ልታገኝ የሚገባ ገቢ ነው። ክለቦች መስራት ካለባቸውም ትልቅ ስራ መስራት ያለባቸው አንዱ አሁን ላይ ስቴዲየም ገቢ ነው። ስለዚህ ከዚህ አንጻር ተጠቃሚ ሆነዋል ክለቦቹ። አሁን ፋሲል ከተማ እዚህ መጥቷል። አብዛኞቹ ክለቦች የገንዘብ ችግር አለብን እያሉ ነው። ገንዘብ የሚያገኙበት አንዱ መንገድ ደግሞ ይሄ ነው፣ የስቴዲየም ገቢ። ኢትዮጵያ ቡና 10 ሚሊዮን ብር አጣ እንዳልኩ ሁሉ ሌሎቹ እንደዚሁ ይሄን ብር አጥተዋል እነዚህ ክለቦች። በዚህ ውስጥ ደግሞ እንግዲህ የተለያዩ ባለድርሻ አካላት ይኖራሉ አይደል? ይሄ ሁሉ ደጋፊ በሚንቀሳቀስበት ጊዜ ደግሞ ገቢ ማግኘት የሚችሉ ኢትዮጵያውያን ደግሞ አሉ። በተለያየ ንግድ ስራ ላይ የተሰማሩ ደግሞ አሉ። እነዚህም ሰዎች እንደዚሁ የዚህ የእግር ኳስ ጣጣ እነሱንም የነካበት ሁኔታ አለ። በዋናነት ግን ክለቦቹን ጎድቷል። የወደፊት ህልውናቸውንም አደጋ ውስጥ የሚጥል ነው። አብዛኞቹ አሁን ላይ ያሉ የከተማ ክለቦች ናቸው። እነዚህ የከተማ ክለቦች ከመስተዳደሩ ገንዘብ ሊያገኙ የሚችሉት ህዝቡን መሰረት አድርገው። ህዝቡ ከሌለ እንዴት ነው ገንዘብ ሊያገኙ የሚችሉት? ገቢ ሊያገኙ የሚችሉት? በስፖንሰር የሚተዳደሩት በድጋፍ የሚተዳደሩት እነ ኢትዮጵያ ቡናና ቅዱስ ጊዮርጊስም ቢሆኑ ተመልካቹ ከሌለ የክለቦቹ ሁሉና አይኖርም። በቃ ሊኖሩ አይችሉም። በቃ መሰረታቸው ደጋፊ ነው። ስለዚህ በዚህ ምክንያት ብዙዎቹ ክለቦቹ፣ ሊግ ካምፓኒው፣ ፌዴሬሽኑ በአጠቃላይ የኢትዮጵያ እግር ኳስ የፕሪሚየር ሊጉ ደካማ እንቅስቃሴ ተመልካቹን ከሜዳ እንዲርቅ በማድረጉ ተጎድቷል ብሎ መናገር ይቻላል። በሚገባ ምንም ጥያቄ የለውም። በተለይ ደግሞ ለቅዱስ ጊዮርጊስና ለኢትዮጵያ ቡና መጠቀም ባለባቸው ልክ አለመጠቀማቸው ምናልባት የሚያስቆጨው አጋጣሚ ነው። በተለይ ደግሞ አሁን ባሉበት ቁመና በፋይናንስ ክራይሲስ ውስጥ በገቡበት ጊዜ ምናልባት ይሄኛውን በተወሰነ መልኩ ማከም የሚችሉበት እድል ተፈጥሮላቸው ነበር። ያንን እድል ግን መጠቀም አልቻሉም። ይሄኛው ለኢትዮጵያ ቡናና ለቅዱስ ጊዮርጊስ በተለየ መልኩ ምናልባት ከመንግስት ድጎማ ለማያገኙት ክለቦች
ደግሞ የበለጠ የቤት ስራቸውን ባለመስራታቸው የሚቆጩበት አጋጣሚ ይመስለኛል። ሌሎቹም ቢሆኑ ምን ይሄኛውን መንገድ መከተል ይገባቸዋል። ቅድም እንዳልከው ከተማ አስተዳደር ክለቦች ሁሌ በመንግስት በጀት የሚደጎሙ ናቸው። ያ የመንግስት በጀት ከቆመ ኦልሬዲ የሉም ማለት ነው። ህልውናቸው በመንግስት በጀት ላይ የተመሰረተ ስለሆነ ስለዚህ ያንን ደግሞ እስከ መቼ ያዘልቃቸዋል የሚለው ጉዳይ ራሱን የቻለ ጥያቄ ነው። አንድ ቀን ከቆመ እነዚህ ክለቦች ህልውናቸው አደጋ ውስጥ ሁሌም አደጋ ውስጥ ላይ እንዳሉ ሁሌም በጥያቄ ምልክት ውስጥ እንደገቡ እየሄዱ እያለ እንደሆነ በደንብ እየተረዳን ነው ያለ ነው። ግን አሁንም ቢሆን ያንኛውን መንገድ ማስተካከል አልቻሉም። ቢያንስ ማስተካከል የሚችሉበት በእንደዚህ አይነቱ መንገድ ነበረ። ደጋፊዎች ሲገቡ እንዳልከው ቅድም ስፖንሰሮች በገፍ ይመጣሉ። ከደጋፊዎች የሚገኘው ብር እንዳለ ሆኖ ግን የበለጠ ደግሞ የ2 ዓመት የ3 ዓመት የ4 ዓመት የስፖንሰርሺፕ ስምምነቶች በደም ደጋፊውን ብለው ነው የመጡት። ባለፈው ረምዚ ሪል ስቴት ከኢትዮጵያ ቡና ጋር ሲዋል ምን አይታችሁ ነው የመጣችሁት ሲባል የኢትዮጵያ እግር ኳስ ጥራቱን የለውም ግን ለምን መጣችሁ ሲባሉ የመለሱት መልስ ደጋፊውን ብለን ነው የመጣ ነው ያሉት። ስለዚህ ፋክት ነው እግር ኳሱ ያለበት ደረጃ ይታወቃል። ግን ደጋፊው ግን በደንብ ያለው ደጋፊ በደንብ ያን ነገር መያዝ ስለሚችል እሱን ለመጠቀም ነው የመጣ ነው የሚል ነገር ነው ሀሳባቸውን የሰጡት። ስለዚህ ይሄኛው ትልቅ ትምህርትን ይሰጣል። ደጋፊዎች ወደ ስቴዲየም ካልገቡልህ ወይም ደግሞ ደጋፊዎችን ካላንቀሳቀስ ካሁንም ከስፖንሰርሺፕ የምታገኛቸው ገቢም እንዲሁም ደግሞ ከደጋፊ ከዕለታዊ ከትኬት ሽያጭ የምታገኛቸው ገቢዎችም እየቀነሱብህ ነው የሚመጡት። እየቀነሱብህ ሲመጡ ደግሞ ከውጤት ላይም በጥቅሉ ገንዘብ ከሌለህ ውጤቱ ላይ የሚያሳድረው ተዘዋዋሪ ጫና ስለሚኖር ክለቦቹ አደጋ ውስጥ ነው የሚገቡት። እንደው በመጨረሻ የስነ ልቦናዊ ጫናውን በተለይ በደጋፊዎች ላይ የሚያደርሰውንም ጫና እንመልከትና እንዝጋ ፕሮግራማችን ማለት እንግዲህ መፍትሄው ምንድነው ነው አሁን ላይ የዚህ ችግር ማውራት ብቻ ሳይሆን መፍትሄው መፈለግ ያስፈልጋል። መፍትሄው ደግሞ የሁሉም ባለድርሻ አካላት የተቀናጀ እንቅስቃሴ ያስፈልጋል። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን፣ ሊግ ካምፓኒው፣ ክለቦቹ ይሄ ሲሆን ዝም ብሎ ማየት ተገቢ አይመስለኝም። እስካሁን ድረስ አንድም አካል ይሄን በተመለከተ ምንም ሲል አልሰማንም። ምንም ሲል እየሰማን አይደለም። ምንም ስራም እየተሰራ አይደለም። አወዳዳሪው አካል ጨምሮ ምንም ነገር እያደረገ አይደለም። በቃ እግር ኳስ ተወደደም ተጠላም መሰረቱ ህልውናው ደጋፊው ነው። በቃ እግር ኳስ ደጋፊ ከሌለው ምንም ነው አንዲት ስንዝር መራመድ አይችልም። አንዲት ስንዝር እዚህ ብቻ አይደለም ዓለም ላይ በቃ የነዚህ የዓለም ግዙፍ ክለቦች መሰረታቸው ደጋፊው ነው። ገቢያቸው ህልውናቸው ደጋፊው ላይ የተመሰረተ ነው። ያን ደጋፊ ነው የሚሸጡት። ስለዚህ ለግለሰብ ተጫዋች ምናምን ይሄን ሁሉ ብር ስታወጣ ደጋፊን ለመሰብሰብ ደጋፊን ለማምጣት ደግሞ ብዙ ሚሊዮን ብሮችን ደግሞ ኢንቨስት ማድረግ ይጠበቅባል። እንዴት ነው ደጋፊ የሚሰበስበው? እንዴት ነው ደጋፊ ወደ ስቴዲየም የሚመጣው? ብዙ ማማለያዎች ልታደርግ ይገባል፣ ልትሰራ ይገባል። ስለዚህ ከዚህ አንፃር የተቀናጀ ስራ መስራት አለ። እንዴት ተመልካቹን የኢትዮጵያን ስፖርት ተመልካች ወደ ስታዲየም እናምጠው ሚል የተቀናጀ ስራ መሰራት አለበት። አንድ ይሄ ነው። እግር ኳሱ አሁን በዋዠቀበት ጊዜ ብቻ አይደለም፣ ጥሩም በሆነ ሰዓት የበለጠ እየጨመረ እንዲሄድ ገበያውን ማሳደግ ስለሚያስፈልግ ስለዚህ ከዚህ አንፃር አሁን በየጊዜው የምናነሳቸው ችግር ስለሆኑ አሁን ላይ እዚህ አዲስ አበባ ላይ በሚለው አነሳ ነው እንጂ ባለፉት ዓመታት ያየነው ክፍተት ችግር ስለሆነ በቃ እግር ኳሳችንን በዋናነት እየገደለ ያለ ጉዳይ ይሄ ነው። አሁን ላይ ትልቁ የኢትዮጵያ እግር ኳስ ችግር የተመልካች እጥረት ነው። በቃ ደጋፊ ወደ ተመልካች ወደ ስቴዲየም በመጣ ቁጥር የእግር ኳሳችን እድገት ደረጃም በዛው መጠን እየጨመረ ይሄዳል። ስለዚህ አሁን ላይ መሰራት ያለበት ትልቅ ስራ ከዚህ በላይ የለም። በኢትዮጵያ እግር ኳስ ውስጥ ተመልካቹን መመለስ ያስፈልጋል። የተመልካቹ ወደ ስቴዲየም መምጣት በኢትዮጵያ ፕሪሚየር ሊግ ላይ ጎልቶ መታየት እታች ላሉት ለሰፈር ለትምህርት ቤት ውድድሮች ሳይቀር ተጽዕኖ ከፍተኛ። ስለዚህ እዚህ ላይ መስራት ያስፈልጋል። ማንም መረባረብ አለበት። እዚህ ላይ እግር ኳስን የሚወድ ማንኛውም አካል ኢቭን የጤና ቡድኖች በየሰፈሩ የሚጫወቱ የጤና ቡድኖች ይሄ ጥሩ የመጫወቻ ሜዳ ማግኘት የሚችሉት ስፖርትን እንደፈለጉ ጤናቸውን መጠበቅ የሚችሉበትን ሁኔታ ማመቻቸት የሚችሉት እንዲህ አይነት ውድድሮች ትላልቅ ውድድሮች ተገቢውን ክብር ቦታ ሲያገኙ። ስለዚህ ተጽዕኖ ከፍተኛ።
ስለዚህ ይሄ እንዲሆን የተቀናጀ ሀገር አቀፍ የሆነ እንቅስቃሴ ማድረግ ያስፈልጋል ብዬ ነው የማስበው። በሁለተኛ ደረጃ ይሄንን ታሳቢ በማድረግ ክለቦች አሁን ላይ ሁሉም ክለቦች በሚባል ደረጃ ወደ ቡድኖቻቸው በጥልቀት ማየት ይጠበቅባቸዋል። እግር ኳስ ሜዳ ገብቶ 90 ደቂቃ ብቻ ሜዳ ገብቶ መውጣት አይደለም። የሚጠበቅባቸው ነገር ግዴታ እንዳለባቸው ተጫዋቾቹም አሰልጣኞቹም አመራሮቹም ማወቅ መቻል አለባቸው። ዛሬ ብር የሚከፈላቸው ይሄ ደጋፊ ሲኖር፣ ይሄ ደጋፊ ከሌለ ይሄን ብር አያገኙም። ስለዚህ ይሄ ደጋፊ ወደ ስቴዲየም እንዲመጣ ከምንም በላይ ከነሱ ይጠበቃል። ከአሰልጣኞቹ ብዙ ይጠበቃል። ከተጫዋቾቹ በጣም ብዙ ይጠበቃል። ስለዚህ የክለብ አመራሮች፣ የሊግ ካምፓኒው ከክለቦቹ ጋር ፌዴሬሽኑም እንደ ፌዴሬሽን ጠንካራ ብሔራዊ ቡድን የሚኖረው ጠንካራ ቡድኖች ክለቦች ሲኖሩት፣ ስለዚህ ይሄን ዝም ሊለው የሚገባ ጉዳይ አይደለም። የኢትዮጵያ እግር ኳስ ፌዴሬሽን ለምን ብሎ መጠየቅ አለበት። የኢትዮጵያ እግር ኳስ ፌዴሬሽን ያለ ደጋፊ መጫወት ምን ያህል እንደጎዳው አሁን ላይ ከሱ በላይ ሊናገር የሚችል ማንም የለም። ስለዚህ በዚህ ላይ ወጥቶ ብዙ ስራ መስራት ከፌዴሬሽኑም ይጠበቃል፣ ከአወዳዳሪው አካል ይጠበቃል፣ ከክለቦቹ ይጠበቃል። ዝም ተብሎ በቃ ስቴዲየም ዛሬ ተመልካች አልገባም እያልክ የምትወጣው ጉዳይ አይደለም፣ የህልውና ጉዳይ ነው። ፌዴሬሽኑ ዛሬ ብዙ ሚሊዮን ብር እየፈለገ ነገር ግን የትም እንዳይሄድ ግን እግር ኳሳችን አስሮታል። እኛ አንገታችንን ቀና አድርገን በድፍረት ስለ እግር ኳሳችን እንዳንናገር እያደረገን ነው እግር ኳሱ። ስለዚህ እዚህ ላይ የተቀናጀ ስራ መሰራት አለበት። ይሄ ዛሬ የሚበራ ነገ የሚጠፋ እግር ኳስ መቆም መቻል አለበት። ስለዚህ እኛን ጨምሮ ሁሉም ባለድርሻ አካላት በጋራ እግር ኳሱ የምንወድ ከሆነ በጋራ ደጋፊውን እንዴት እናምጣው የሚል ፌዴሬሽኑም ሊግ ካምፓኒውም ክለቦቹም በየተቋማቶቻቸው ራሱን የቻለ ቢሮ ሊከፍቱ ይገባል የሚል እምነት አለኝ። በቃ ህልውና መሰረቱ እሱ ከሆነ ያንን የሚያንቀሳቅስ ራሱን የቻለ ቢሮ ተከፍቶ ስራዎች መሰራት እንዳለባቸው ነው እኔ እንደግል የሚሰማኝና ያ መደረግ አለበት። ያ መደረጉ ደግሞ ለእግር ኳሳችን እድገት ልማት እጅግ በጣም ወሳኝነት አለው። ከዛ በላይ አሁን ላይ ትልቅ ስራ የለም ብዬ ነው ማምነው። አመሰግናለሁ። መልካም እንግዲህ ዞሮ ሁሉም የሊግ ካምፓኒውም የሚያገኘውን ነገር ለማግኘት የትርፍ ተቋም ስለሆነ ስለዚህ የሊጉን ጥራት ከፍ ማድረግ የሊጉ ጥራት ከፍ እንዲል ከተፈለገ ደግሞ ደጋፊዎችን ማነቃነቅ ደጋፊዎችን ወደ ስቴዲየም እንዲመጡ ማድረግ ዋነኛ የቤት ስራው ሊሆን ይገባል። በተለይ ደግሞ የደጋፊ ማህበራት ስራቸውን የዘነጉ ይመስላል። ስለዚህ የደጋፊ ማህበራቶች በዋናነት ይህንን ኢኒሼቲቭ ወስደው በደንብ ደጋፊዎች ወደ ስታዲየም እንዲገቡ የየክለብ ደጋፊዎች ማህበራት የራሳቸውን ስራ ሊወጡ ይገባል። እንግዲህ ሁሉም የባለድርሻ አካላት በቅንጅት ሰርተው የኢትዮጵያን ፕሪሚየር ሊግ በደመቀ ደጋፊዎች ድባብ እናያለን ብለን ተስፋ እናደርጋለን። ውድ ተመልካቾቻችን በኢትዮጵያ ፕሪሚየር ሊግ ለምን ደጋፊዎች ወደ ስቴዲየም አይገቡም? የማይገቡበትስ ምክንያት ምንድነው? እንዲሁም ደግሞ ተጽዕኖቹ ምንድናቸው ብለን የዳሰስንበት የዛሬው የብስራት ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራም አዘጋጅቶ ወደ እናንተ ማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በሆን አብረናችሁ ቆይታ አደረግን። ያላችሁን ሀሳብ አስተያየትም በኮሜንት ሴክሽን ላይ አካፍሉን። ሰናይ ጊዜን ተመኘ።